ሰላም እንዴት ናችሁ? ውድና የዚህ ቻናል ውድ ቤተሰቦች ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ቻናላችን ሰብስክራይብ ሳታደርጉ ነው የምታዩ እናንተ ቻናል ላይክ አድርጉ። ምንድነው ቪዲዮ እየታየ አይደለም። በነገራችን በጣም ደህና ነበር ይሄ ቻናል ማለት ነው። ሰዓት ይታይ ነበር ሰው አሁን ግን መታየት አይታይም ማለት ነው። እቺ ፊት ምን እንደሚመስል ዛሬ ደግሞ ምን እንደሚመስል ማለት ነው። ታኝቼ ምናምን ነው ማለት ነው። ቪዲዮ ሁሉ ተቆርቆር ብያለሁ ማለት ነው። የመዝ ስልክ አልላቀቅ ብያለሁ። ምን እንደሆነ አላውቅም። እናንተ ምንድነው መንፈስ እንደዚህ ስልክ መንፈስ ደግሞ ማረጀውኝ እኮ እናንተ አመት ሲቀጠል እኮ በቃ ማርጀት ነው። ፊት ሁሉ እንዴት ምን እንደሚመስል አያችሁት? ገና ኢትዮጵያ ሳልሄድ እንደዚህ ዱቄት በዱቄት መሆኑ አይከብድም። ግን አዎ። እና ዛሬ የመጣሁበት እንግዲህ ኢክራምን በተመለከተ እናወራለን ማለት ነው። አንዳንድ ነገር ስለ ኢክራም እናወራለን። ኢክራም እንግዲህ ማናት ወዴት ናት ካላችሁ ብዙዎች አረብ ሀገር የተቀመጣችሁ ኢክራምን ታውቋታላችሁ ብዬ ተስፋ አድርጋለሁ ማለት ነው። እና አንዳንዴ እውነት ለመናገር ምን አለ መሰላችሁ ቤተሰብ የማይሆን ጓደኛ ስንይዝ ህይወታችን እንደዚህ ነው መስቀልቅልቅልቅልቅልቅልቅል የሚለው ማለት ነው። እና ይቺ ልጅ እንግዲህ በዱባይ ሀገር ላይ ምን አይነት ሰርግ እንደሰረገ ሁላችንም የምናውቀው ነው። አይተነዋል። ባይዘው ትዳር ስትይዙ ራሱ ጋይስ ሶሻል ሚዲያ የመጣ ትዳር ኦልሬዲ በረከት የለውም። ሲጀምር በረከት የለውም። ትንሽ የሚሆን ትልቅ የሚሆን እንደው የፈለገው የሶሻል ሚዲያ ገንዘብ ቁሳቁስ ሲቀር እንጂ በረከት የለውም። በተለይ እንደዚህ ሴት ጓደኛም ሆነ ምንም የሚያውቀው ጥሩ አይደለም። ለምን መሰላችሁ? እናንተ ጥፋት ባይኖርባችሁ እንኳን እዛ ሰው ጋር ለመለያየት የሚያደርጉት ጥረት እንዳይመስላችሁ ዝም ብለው ሆን ብለው ማለት ነው። የእሷ ጓደኞችም ይመጡና ስለሱ መጥፎነት ይነግሯታል። የእሱም እንደዛው ያሉ እነዛን ሰዎች እንዲራራቁ የሚያደርጓቸው ሰዎች አሉ። በዚሁ አጋጣሚ ራሱ ልንገራችሁ ማለት ነው። እና እኔ ባል ሶሻል ሚዲያ ላይ የምታመጡ ሰዎች ትክክለኛ ጤነኛ አልመስሉም። ግን ኢክራም በነገራችን ላይ የሰው አይን ነው እንደዛ ያደረጋት ጋይስ። ኢክራም እንግዲህ የደገሰችው ድግስ አንድ የመንግስት ሰራተኛ አንዱ ቱጃር የማይደግሰው ድግስ ነው የደገሰችው። እንግዲህ ቲክቶኩ እንዳለ ስክሮል ስናልፍ እሷ ነበር በየፌስቡኩ በየመኑ እኩሉም የሰው ባለው ነገ ትፈችዋለች ነገር እንደዚህ እያሉ ብዙዎች አሟርተው ነበር። ያሟረቱትም ይኸው ተሳካላቸው። የሰውዬ እንግዲህ አመት ሳይቆይ ነው እንግዲህ ከዚች ልጅ ጋር የተለያየ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው የሶሻል ሚዲያ ፍቅር በጣም እንጃ አይበረክትም። ማንም እኛ ሲበረክት አላየ። ለምሳሌ ከነሳምሪ ብንል ነሳምሪ ምናምን ብዙዎች እንደዚህ አይነት ነገር በጣም ከባድ ነው ቤተሰብና ምን ልላችሁ ፈልጌ ነው ኢክራም እንግዲህ ቪዲዮ ስራ እንቅልፍ ስለሚለኝ ነው እንጂ ማለት ነው። ወደ መጣሁበት ልሄድ። ኢክራም እንግዲህ ብዙ ጓደኞች ነበሯት። ጓደኞቿ ናቸው ያን ያህል ሰርግ እንድትሰርግ ያረጓት። ግን ጥሩ ጓደኛ ሆኖ ቢሆን ይቺ ልጅ ያለችው ስደት ነው ያለችው። ስደት ስትኖር እንግዲህ በጣም ከባድ ነው። የሰው ሀገር የሰው ነው። በጣም ከባድ ነው ስደት ላይ ጋይስ፣ በጣም ከምነግራችሁ በላይ ማለት ነው። ስለዚህ እነዛ ጓደኞቿ በዛ እንግዲህ በብዙ ድራማ ወታ ነው የደገሰችው። ግን ጎበዝ ጓደኞች ቢኖሯት እሷን ብልጥ። በነገራችን ላይ ኢክራም ጅል ናት፣ ታስታውቃለች። ሰውን እኮ ካነጋገሩ መረዳት ትችላላችሁ ጋይስ። እንደዚህ ሞኝ የሆነ ሰው መጨረሻው አያምርም። የሆነ የዋህ ነገር ነች። በየዋህነታቸው በጣም ብዙ ልጆች እየተጎዱ ነው ያሉት በእውነቱ ከሆነ ማለት ነው። እና ጓደኞቿ ጥሩ ቢሆኑ ታግባ ችግር የለውም። ሞትና ትዳር ማንም አይቀርም። ግን ያን ያህል መደገስ አልነበረባትም። ለምን ጥሩ ሆኖ ቢሆኑ በምትደግስበት ኢትዮጵያ የሆነ ቤት ብትገዛ አዲስ አበባ ላይ በዛ ብር ብትገዛበት ይችልላት ነበረ። ብትገዛበት አሁን ስትሄድ እንደዛ ሆና ምን ብስቁልቁል ብላ ስትሄድ ስራ ስታጣ ምን ስትል ያንን ቤት አከራይታ ገቢ ታደርገው ነበር። አስባችሁታል? አሁን ሁለተኛ ልመና አትወጣም ነበር። አሁን ደግሞ እንደ አዲስ አድርገው ደግሞ እቺ ለማኝ እቺ ምን ስራ አትሰራም ሰነፍ ነች ሰንበዲ ምናምን እያሉ የሚናገሯት ደግሞ አንዳንድ በክቶች አሉ እንግዲህ ማለት ነው። ስለዚህ እኔ በጣም አሳዝናኛል፣ እውነት ለመናገር አሳዝናኛል። እና ብዙውን ጊዜ ብዙ ሴቶችን ህይወት የሚያመሰቃቅሉ ወንዶች እግዚአብሔር ያመሰቃቅላችሁ ነው። ሌላ ምንም የምለው ነገር የለኝም። እና ዘልስ ቻናል ጋይስ ቻናሌን ሰብስክራይብ አድርጉ። ግን እናንተ ራሱ ማለት ነው። እና ብቻ በጣም ከባድ ነው። ምን ከምን ብዬ ራሱ እንደምል አላውቅም። ምን ከምን እንደምል በጣም ከባድ ነው።
ቡዳ ጣለው ፉሽ ከፍቼ ይለኛል። ቀን ተኝቼ ነበር። ምንድን ነው ግን እንደዚህ ጎበዝ? ኧረ በፈጣሪ ስም በጣም ከባድ ነው እና ያለው ነገር ይሄ ነው። ለማንኛውም እኔ ያሳዝናኛል። የምር ግን አሁን ብዙዎቻችሁ ከኢክራም ተማሩ። በተለይ እንደዚህ ሰርግ ምናምን የብዙ ህይወት የብዙ እህቶችን ህይወት እየረበሸ ነው። ሰርግ ይሰርጉና ድጋሚ ስደት ምንድን ነው ስደት ድጋሚ? እኔ በዛ ሰርግ ምንም በላችሁ አልበላችሁ ያው እኮ ነው። ተሰረገ አልተሰረገ ማርያምን ጥሩ ወንድ ስጠኝ ብላችሁ መጸለይ ነው እንጂ ያለባችሁ። ሰርግ ምን ፔሉ ትከራያላችሁ፣ አለቀ ደቀቀ። ከዛ ውጭ ሌላ ምንም ነገር የለም ማለት ነው። እና ያለው ነገር ይሄ ነው። ለማንኛውም ቤተሰብ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ይበልና ይሄን እላችኋለሁ። እና እንደዛ ነው። ለማንኛውም በሉ ሰላማችሁ ይብዛልኝ። ወይኔ ፀጉሬ ምን እንደሚመስል ሁልጊዜ ፀጉሬ ተጠምጥሞ ምንድን ነው እንደዚህ